እንደማንኛውም ሰው አልኩ እንደማንኛውም ሰው አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንት አድርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፈቃደኛ ከሆንሽ ምናልባት የኢትዮጵያ ውጭው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችያለሽ። መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ እመጣለሁ። ወደሱ መጣው ምንድን ነው ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው አልኩ እንደማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ። እንዴ አልኩኝ። ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታ ላይ አልተጠየቅኩም። የጠራኝ ማንም። አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤቴ እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ ያው እርሻውንም ገብቻ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የት ነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቅምም መጥራም አልተሰጠኝም። ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል? በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም። አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ። እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ። ለምን ወጥቼ ነው ያለሁት፣ እየተንቀሳቀስኩ ነው ያለሁት፣ ሕክምና እያደረግኩ ነው ያለሁት። በእርግጥ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። አሁን ያ ውስጥ የነበረው የሄምቦ በምንም አይነት ሁኔታ ቲክቶክ ላይ እንደምናየው በየሰፈሩ እንደምናየው ውዥብርብሩ የወጣ ቅብዥርዥሩ የወጣ እምነት አይደል፣ የጸዳ የሰማይ ሃይማኖት። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቻችን እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ውድ ቤተሰቦቻችን እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ ብዙ መረጃዎች ከፌስቡክ ላይ እንደገና ደግሞ ቲክቶክ ላይ ዩቱብ ላይ ብዙ መረጃዎች እየወጡ ነበረ። በረከት ገበሬዋ እንግዲህ ወንጀል ሰርታለች የሚል መልክቶች እየተላለፉ ነበሩ፣ ብዙ መልክቶች ማለት ነው። ወደ ቤተሰቦቻችን በረከት ገበሬዋ እንግዲህ እኔ ኢትዮጵያ ነኝ ብላ እንግዲህ እንደምታዩት ነው እንግዲህ በሌሊት ላይ እንግዲህ ማለት እንትን ላይቭ ላይ ገብታ ነበረች። ላይቭ ላይ እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ እኔ ያለሁት አውሮፓ አይደለም፣ እኔ ያለሁት ኢትዮጵያ ላይ ነው። ሕክምናም እየተከታተልኩ ነው። በሰላም ገብቼ በሰላም እየወጣሁ ነኝ። በሰላም ወጥቼ በሰላም እየገባሁ ነኝ ወደ ቤቴ። ሕክምናውም እየከታተልኩ ነኝ። የጠየቀኝ ሰውም የለም፣ የመጡ ፖሊሶችም የለም። እኔ ይኸው ቤቴ ላይ ነው ያለሁት። እንግዲህ ብላ ላይቭ ላይ
አስተላልፋለች ማለት ነው። ሶ የምናወራው ነገር ሳንረጋገጥ ወይም ሳንሰማ ቶሎ ብለን እንዴት ነው የምንቸኩለው? ማለት በጣም በቃ አለለ ትንሽ ጫፍ ከሰማን ጫና አድርገን ነው የምናወራው። ይኸው ላይቭ ላይ ገብታ እኔ በረከት ገበሬው ነኝ፣ ይኸው እቤቴ ውስጥ ነው ያለሁት፣ እቤት ውስጥ ነው ያለሁት እያለች እንግዲህ ይኸው መልእክቱ አስተላልፋለች ማለት ነው፣ ላይቭ ላይ ማለት ነው። እንግዲህ እሷ ያለችው ሰምታችኋል፣ ጥያቄውም ሰምታችኋል። እንግዲህ በቃ የሆነ ነገር በጣም ችኩል ነው የምንለው ማለት ነው። ስናወራ ጊዜ ትንሽ ብንረጋጋ። እንግዲህ ብዙ ሰዎች እስር ቤት ገብታለች፣ ወንጀል እንደዚህ ወንጀል ተይዛለች። በቃ ብዙ ነገር ማለት ስክሮል ስናደርግ የእሷ ፎቶ ስክሮል ስናደርግ የምናየው ስክሮል ስናደርግ እሱ ብቻ። እንግዲህ ይሄው ላይ ብለ ገብታ ከራሷ አንደበት አወርታለች ማለት ነው። የምናወራው ነገር አስተዋልን ብናወራ እንግዲህ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን በረከት እቤቷ ናት በአሁኑ ሰዓት፣ ያውም በሀገሯ በኢትዮጵያ ውስጥ ናት። እንግዲህ ከራሴ መጥቼ አይደለም የሚያወራው። እንግዲህ ይኸው እሷ ላይ ብላይ ገብታ ነው የምታወራት ማለት ነው። የምንሰማው ነገር ተረጋግተን ከተረዳን በኋላ ብናወራ የተመረጠ ነው ብዬ አስባለሁ። ውድ ቤተሰቦቻችን እንግዲህ ሰው ሀገር ላይ መረጃው ውሸት መረጃ ከተላለፈ ያ ሰው ተጠያቂ ይሆናል። አንድ መረጃ ውሸት ከሆነ ሰው ሀገር ላይ ወይም የሰው ሀገር ላይ አንድ መረጃ ውሸት መረጃ ከተላለፈ ያ ሰው ይጠየቃል። ያ ሰው ይጠየቃል። ለምን እንዴት ይጠየቃል ብላችሁ ብትጠይቁ፣ ለምን ውሸት ነገር አስተላለፈ? ወይ በገንዘብ ይቀጣል ወይ ይጠየቃል፣ ይታሰራል ማለት ነው። እኛ ሀገር ላይ እንደፈለጉ ነው የሚያወሩት። እንደፈለጉ ከፈለጉ ያልሞተ ሰው ሞቷል ይላሉ። እንደፈለጉ ነው የሚያደርጉት ማለት ነው። ይኸው በረከት እኔ ኢትዮጵያ ነኝ፣ ያውም እቤቴ ነኝ ይኸው ብላ እንግዲህ ባሩን ከፍታ ሳይታለች፣ ማስቶት ከፍታ ማለት ነው። ውድ ቤተሰቦቻችን እንግዲህ አንድ ነገር ለማውራት ተረጋግተን ብናወራ፣ ከሰማን በኋላ ብናወራ የተመረጠ ነው ብዬ አስባለሁ። በረከት ገበሬዋ ጤናማ ሰው ናት፣ ቤት ናት፣ ኢትዮጵያ ናት እላችኋለሁ። ጤና ሰላም ይስጥን ፈጣሪ፣ ሀገራችንም ይጠብቅን፣ ከክፉ ሁሉ አምላክ ሀገራችን ይጠብቅን። ስደት ላይ ያላችሁ ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ። የዛሬ ቪዲዮ እንግዲህ ይሄ ይመስላል። ከበረከት አንደበት ሰምተናል። በረከት ገበሬዋ ከአፏ ሰምተናል እላችኋለሁ። ያውም ላይቭ ላይ ስንት ሰው እየተከታተለ ነው እንግዲህ እንደምታዩት ነው። እንግዲህ ፍራወል ነው እንግዲህ ይህን ከሱ ጋር እንግዲህ ብዙ ሰው እየተከታተለ ነበረ። ያወራቸው ይሄ ይመስላል። ስለነበረን ቆይታ እናመሰግናለን። መልካም ጊዜ ይሁንላችሁ እመኛለሁ። ደህና ሁኑ። ቸር ጊዜ፣ ጤና ይስጥን፣ ሀገራችን ጠብቀን፣ ሰላም ሁኑ። አመሰግናለሁ በጣም። ለዚህ ቤት ደግሞ እየደገምኩ ነኝ። አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ
አመሰግናለሁ። ደህና ሁኑ። ባይ ባይ።